በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ገነት መምህር አድማስ የደብራችን ዋና አስተዳዳሪ፣ የተከበሩ መጋቤ ሐዲስ ዮሐንስ የደብራችን ዋና ጸሐፊ፣ በዚህ ስፍራ በዝማሬ ያገለግላችሁን ሊቀ ጠበብት አይንተ እግዚአብሔር ካህናት፣ ለአካነ ምስጢር ዲያቆናት፣ እግዚአብሔርን ለመለመን ስለ ኃጢአታችሁም ነግራችሁት ይቅርታ ተቀብላችሁ ወደ ቤታችሁ ለመመለስ የመጣችሁ ምዕመናንና ምዕመናት፣ ወንድሞች፣ እህቶች፣ ሕፃናት በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አሜን። ያያሉ የልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃዋ፣ በረከቷ፣ ጣዕሟ፣ ረድኤቷ በሕይወታችን ላይ ይደርልን። እንግዲህ እንደምን አደራችሁ ሲባል ማን ነው የሚመሰገን? ማን ይመሰገናል? አዎ ምዕመናን። አንድ ነገር ብቻ ነግሬያችሁ ወደ ትምህርታችን እንሄዳለን። ሰዎች አሁን እናንተ እዚህ ቆማችሁ ስታስቀድሱ ስትዘምሩ ይሄንን አየር በነፃ ስለምትመጉት ብዙ ዋጋ ያለው አይመስላችሁም? እንደው ስራ ከሌላችሁ ያላችሁም ደግሞ ከስራችሁ ላይ አጣባችሁ ሆስፒታል ሂዱና ሰዎችን ጎብኙ። በጣም ያስገርማል። ለአንድ ሰዓት ለሁለት ሰዓት ብዙ 100,000 ብር ከፍለው በአፍንጫቸው ላይ መሳሪያ ተገጥሞ እንዴት አመሻችሁ እንዴት ዋላችሁ ሲባሉ እግዚአብሔር ይመስገን ማለት ተስኗቸው እንዲህ ብለው ያስባሉ። እግዚአብሔር ሆይ መቼ ነው አንድ ቀን ይሄ የተገጠመልኝ መሳሪያ ወጥቶ እንደ ሰው እግዚአብሔር ይመስገን የሚለውን የምልበት ቀን መቼ ነው ብለው ይናፍቃሉ። እኛ ደግሞ በነፃነት ስለምናገኘው ብዙ ዋጋ አንሰጠውም። ግን በጽድቃችን አይደለም እዚህ የተቀመጥነው። ይሄን ሁሉ ያገኘነው በጽድቃችን አይደለም፣ በማን ቸርነት ነው? ታዲያ ማን ይመስገን? ክብር ምስጋና ለእግዚአብሔር ይሁን። ይትባረክ እግዚአብሔር አምላከ እስራኤል ወገብረ መድኃኒተ በማእከለ ምድር። በምድር መካከል መድኃኒትን ያደረገ የአባቶቻችን አምላክ እግዚአብሔር ይመስገን ብለው ተናገሩ እነ ቅዱስ ዳዊት። አባቶቻችን መተርጉማን ደግሞ ምን አሉ? በምድር መካከል መድኃኒት የተባለችዋ ቤተ ክርስቲያን ነች አሉ። መድኃኒት ኢየሱስ ክርስቶስ ነው። ሰው በቤተ ክርስቲያን ተገኝቶ ቅዱስ ሥጋውን ክቡር ደሙን ያገኝና መድኃኒቱን ያገኛል አሉ። ስለዚህ የኔ ጥያቄ ምንድነው? 6 ቀን ሙሉ በእቅድ ሰርታችሁ ለፍታችሁ ነጋዴው ነግዶ ትርፍ ባይኖረውም፣ መንግስት ሰራተኛው ሰርቶ እርካታ ባይኖረውም፣ ገበሬውም ደግሞ አርሶ ብዙም ዘር ባያገኝም፣ ይሄን ሁሉ ሰርቶ ወጥቶ ወርዶ 7ኛው ቀን የማን ቤት ይመጣል? አሁን ንገሩ፣ የማን ቤት ይመጣል? የእግዚአብሔር ቤት ይመጣል 7ኛው ቀን ላይ። ልክ እናንተ 6 ቀን ሙሉ ለፍታችሁ በእቅድ እንደሰራችሁ በእቅድ የሚሰርቁ ሰዎች ደግሞ አሉ። ጠዋት እናንተ ወደ ቢሮ ለመሄድ ስትነሱ እናንተ ስራ እንደምትሄዱ እናንተን ለመስረቅ ደግሞ እቅድ አውጥተው እድሌን ልሞክር ብለው የሴቱን ቦርሳ ለመቅደድ የወንዱን ኪስ ለመፈተሽ ስራዬ ብለው 6 ቀን የሚሰሩ ደግሞ አሉ። 7ኛ ቀን እነሱ ወደ ማን ይመጣሉ? ተናገሩ እንጂ ወደ እግዚአብሔር ቤት ይመጣሉ። በጣም አስገራሚ ነው ይሄ ምዕመናን። ካጠገባችሁ የቆመው ሰው ሌባ ይሁን አይሁን እናንተ የምታውቁት ነገር የለም። ዲያቆኑ ተንሱ ሲል እሱም ከእናንተ ጋር እግዚኦ ይላል። ያማረ ልብስ ለብሶ ሊመጣ ይችላል። አጠገባችሁም የቆመ ሊሆን ይችላል። ምን ብሎ የሚለምን ይመስላችኋል? እግዚአብሔር ሆይ ሰርቅ ያለውና በሉት እንጂ ይቅር በለኝ ይላል። የጠፋበት ደግሞ ምን ይላል? እግዚአብሔር ሆይ ጎድሎብኛልና ሙላልኝ። እግዚአብሔር ሁለቱንም ይሰማል። ቅዱስ ዮሐንስ አፈወርቅ በቤተ ክርስቲያን ታላቁ አባት ምን አለ? ቤተ ክርስቲያን ነፍሳት የታመሙ ነፍሳት የምትታከምበት ቦታ እንጂ ሆስፒታል እንጂ ፍርድ ቤት አይደለም። ስለዚህ ሰዎች በጥፋታቸው ይመጡና ነፃ ወጥተው ይሄዳሉ። የእግዚአብሔር ሐሳብ ዛሬ ሲሰርቅ የነበረ ከዛሬ በኋላ እንዳይሰርቅ እንጂ እንዲፈረድበት አይደለም።
ስለዚህ እግዚአብሔር ሞትን የሰውን ሞት የሚሻ ሳይሆን የሰውን ድነት ስለሚሻ ሌባውን ምን ይለዋል? እስከ ዛሬ ስትሰርቅ ነበረ፣ ከዛሬ በኋላ አትስረቅ፣ በሰላም ሂድ። የጎደለውን ደግሞ ጎሎብሃል፣ አውቅልሃለሁ፣ በጎደለው ምን አደርግልሃለሁ? በሰላም ሂድ። ይሄን ለመስማት ነው የመጣነው እዚህ ስፍራ። ስለዚህ አባቶቼና እናቶቼ ወደ ቤተ ክርስቲያን ስትመጡ ሌባ የነበረ እንዲመጸውት ነው፣ ዘማዊ ነበረ ድንግል እንዲሆን ነው፣ ደም ያፈስ የነበረ አሁን እንዲያድን ነው፣ ክፉ የነበረ በጎ እንዲሆን ነው። ለዚህ ነው ወደዚህ ስፍራ የምንመጣው። ይሄ መድኃኒት ነው። ይሄንን መድኃኒት በምድር መካከል ያደረገ እግዚአብሔር ስሙ የተመሰገነ ይሁንልን። ወደዚህ መተና የምንፈወሰው ማለት ነው። አሁን እኔ የምለውን ከኔ በኋላ በሉ። እርም የሆነውን ነገር በሉ። እርም የሆነውን ነገር አትንኩ። ይህንን የምታገኙት በመጽሐፈ ኢያሱ ምዕራፍ 7 ላይ ታገኛላችሁ። ከቁጥር 1 ጀምራችሁ እናንተ አንብቡ። ግን በዚህ ከእመቤታችን በዓል ልደት በዓል ጀምሮ የሚነገረው ይሄ ነው። እስራኤላውያን ኃይል ያጡበት ለምን እንደሆነ በቀደም ተምራችኋል። ዛሬ ደግሞ በጥቂቱ ለ30 ደቂቃ እግዚአብሔር ያስተምረናል። ማን ያስተምረናል? እግዚአብሔር ያስተምረናል። ሕፃናት በእናቶቻቸው ክንድ ላይ ሲተኙ የ1 ዓመት የ2 ዓመት ሕፃን ሲተኛ ፊቱን አይታችሁ ታውቃላችሁ? ፈገግ 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 ይላል። ጦሽ ባለ እንቅልፍ ውስጥ ምን ትላላችሁ? በተለምዶ ከፍ አድርጉት። ማርያም እያጫወተቻቸው ነው ይባላል። ወንዱ ስለማያቅፍ ብዙ አያውቅም። እናንተ ንገሩ። ወንዶቹ ብዙ ስለማያቅፉ ፈገግ ይሉ አይሉ፣ ሲያለቅሱ እንዳውም ይበሳጫሉ። እናቶች ግን ሁሌም ከነሱ ጋር ስለሆኑ ፈገግ ሲሉ ምን ይላሉ? ማርያም እያጫወተቻቸው ነው ይላሉ። በተቃራኒው ይሄ ትልልቁ ጎረምሳው ልጅ ሲተኛ ፊቱን አይታችሁ ታውቃላችሁ? የወጣቱን ፊት ሲተኛ ወይም የትልልቆቹ እንደ ሕፃናቱ ፈገግ ይላል? እናንተ ታውቃላችሁ? አጠገባቸው የሚተኛውን ሰው ፊቱ እንደ ሕፃናቱ ፈገግ የሚል ይመስላችኋል? እንዲያውም በእንቅልፍ ልብ ውስጥ ሆኖ የሚያኮርፍ የተጨማደደ ደስተኛ ያልሆነ ፊት ታገኛላችሁ። ያኔ እናንተ ማርያም እያስኮረፈቻቸው ነው ትላላችሁ? እንላለን? ንገሩ። አንልም። ደስ ሲላቸው ግን ምን እንላለን? ማርያም እያጫወተቻቸው ነው እንላለን። ሞኝ እንዳትሆኑ፣ ተረት አይደለም። በዚህ በመጽሐፋችን ምንድን ነው የሚለው? አስተንፈሰ ዋጼነወ ወይረከበ ዘከማኪ ወሰምረ ማዛዚያኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር። እግዚአብሔር በሰማይ ሆኖ ወደ ምድር ተመለከተ። እንዳንቺ ያለ ንጽሕትና ቅድስት አላገኘም። ስለዚህ የሚወደውን ልጁን ወደ አንቺ ሰደደ። እርሱም ወደ ዓለም መጣ። ያለቅስ የነበረውን ሕዝብ እንዲስቅ አደረገ። ያዘን የነበረውን ሕዝብ እንዲደሰት አደረገ። ጠማማ ፍርድ የነበረበትን ፍትህ ፍርድ እንዲፈረድበት አደረገ። ስለዚህ በምድር ላይ የነበረው ጨለማ እንዲነሳ የተደረገው፣ ሰው እንባውን እንዲያብስ የተደረገው እመቤታችን ምክንያት ሆና ባስገኘችው ልጅ ነው። ክብር ምስጋና ለእርሱ ይሁን። ስለዚህ አባቶቼና እናቶቼ ይህንን ስታዩ እንደ ተረት እንዳታዩ። ይህን ዓለም ጣፋጭ ያደረገችው እመቤታችን ነች። ከእመቤታችን በነሳው ስጋ ነው ቆርሶ ስጋውን ሰጥቶን ደሙን እየቀዳ ይሰጠና ያለቅስ የነበረውን ሰው እንዲስቅ ያደረገው። ስለዚህ አሁን እኛ ያለነው በእመቤታችን ደጃፍ ነው ያለነው። እግዚአብሔር ከእርሷ ጋር እንደሆነ ከማን ጋር አለ ማለት ነው? ከእኛ ጋር አለ። ስለዚህ የሚያለቅስ፣ የሚያኮርፍ፣ የሚያዝን ከመካከላችን አይኖርም። ደስታችን ማን ስለሆነ ነው? እርም የሆነውን ነገር አትንኩ አለ። እርም የሆነውን አትንኩ ያለው በጣም አስገራሚ ነው። ሙሴ የእግዚአብሔርን ሕዝብ ባህረ ኤርትራን አሻግሮ ከመጣ በኋላ መጨረሻ ላይ ሕዝቡ እግዚአብሔርን ያመልክ የነበረ ሕዝብ በየመንገዱ ጣዖት ማምለክ ጀመረ። አሁን እግዚአብሔር 10ቱ ትእዛዛትን ሰጥቷቸዋል። 10ቱ ትእዛዛትን የተላለፈ ሰው እርም የነካ ነው ማለት ነው። ስለዚህ እሱን ከተላለፉ የእግዚአብሔር ኃይል ከመካከላቸው እንደሚወጣ ነገራቸው። ከእግዚአብሔር በቀር ሌላ አምላክ አታምልክ ብሎ ሕግ የሰጣቸውን ሰው በበረሃው እየሄደ መከራውን እየበላ እግዚአብሔር በበረሃ እየጠበቀው ጣዖት ማምለክ ጀመረ። በጣም
አስገራሚ ነው መመናን ከ300 ዓመት በላይ መከራቸውን ይበሉ የነበሩ በግብጽ ባርነት መከራቸውን ይበሉ የነበሩ ህዝቦች እግዚአብሔር በሰማያት ሆኖ ጩኸታቸውን ሲሰማ እኔ አስወጣቸዋለሁ አላቸው። ከመከራችሁ አድናቸዋለሁ፣ ከባርነታችሁ ትወጣላችሁ፣ ግን ከእግዚአብሔር በቀር ሌላ አምላክ አታምኑ። እንዲህ አላቸው። እነርሱ ከሰማይ መናን አዝንቦ እየመገባቸው ያለውን አምላካቸውን መርሳት ጀመሩ። በጣም ነው የሚገርመው። በመጽሐፍ ቅዱስ ላይ ስታነቡት እግዚአብሔር ከሰማይ ያወረደላቸው ያዘነበላቸው መና እንደ ትኩስ የማር ቂጣ ይጣፍጥ ነበር ተብሎ ተጻፈ። እንደ ትኩስ የማር ቂጣ ያደረ እንኳን እንዳይበሉ በየቀኑ አዳዲስ ያዘንብላቸው ነበር ተባለ። ውሃ ቆፍረው እንዳይጠጡ ከአለት ላይ ውሃን አፍልቆ አጠጣቸው ተባለ። ከአለት ላይ ውሃ በታምራት አይፈልቅም። የሚወጣው ጉድጓድ ተቆፍሮ ነው። ከአለት ላይ ውሃ ሊፈልቅ አይችልም እግዚአብሔር ካልሰጣቸው በስተቀር። እነሱ ያንን ሁሉ መከራ በእግዚአብሔር ቸርነት እየወጡ እየሄዱ እያለ ረሱት። እግዚአብሔር ምን አሉ መሰላችሁ? እኛ እኮ እግዚአብሔር በየቀኑ ዛሬ መና ነገ መና ከነገ በስቲያ መና ይመግበናል፣ ለምን ለወጣ አርባ ይመግበናል ማለት። ስለዚህ እኛ እንዲያውም በባርነት እያለን በግብጽ ባርነት እያለን ስጋና ዱባ ይሰጠን ነበረ፣ እግዚአብሔር ግን መና ብቻ ይመግበናል ብለው ማጉረምረም ጀመሩ። ወንድሞቼ አባቶቼ፣ ስንቶቻችንን በእግዚአብሔር ላይ ያጉረመረም ነው? ገንዘብ ስጠኝ ብላችሁ ገንዘብ ስትለምኑ ገንዘቡ ከመጣ በኋላ ምን እንዳላችሁ እናንተ ታውቃላችሁ። ትዳር ስጠኝ ብላችሁ ከለመናችሁ በኋላ ትዳርን ካገኛችሁ በኋላ እንዴት እንዳማረራችሁ ታውቃላችሁ። ስልጣን ከለመናችሁ በኋላ ስልጣን አግኝታችሁ እንዴት እንደምታማረሩ ታውቃላችሁ። የምንረካው መቼ ነው ያላችሁ እንደሆነ እግዚአብሔርን ያመን ቀን ብቻ ነው። በምድር ላይ ባለው ነገር እርካታ ሊገኝ አይችልም። እግዚአብሔርን እያመለኩ ቢሄዱ መልካም ነበርላቸው። ከሰማይም ወርዶላቸዋል፣ ከምድርም ፈልቆላቸዋል። 40 ቀን የሚያስኬደው መንገድ እግዚአብሔርን ስላላመለኩት 40 ዓመት ሆነባቸው ይላል መጽሐፍ። እዚህ ላይ ስታነቡት ምን ይላል መሰላችሁ? 40 ዘመን ሙሉ ህዝቡ የተጓዘው እግዚአብሔርን ትተው ጣዖትን ያመለኩ ህዝብ እስኪያልቁ ድረስ ያቺ የማርና የወተት ሀገርን እንዳይወርሷት አደረገ። ከዚያ በኋላ ጊዜያቸው እየመሸ ሲሄድ ሙሴ ሊወሰደው ነው። እግዚአብሔር ሙሴን ጠራውና በል አገልግሎትን ጨርሳል፣ ሄደ ቤተሰቦችን ተሰናበት አለው። እርሱ ሲሄድ 2 መላእክት ሲቆፍሩ ሰው የሚቀብሩ መስሏቸው አስመስለው መሬት ሲቆፍሩ አየ። ምንድነው የምትሰሩት ሲል ሰው ሞቶብን ነው ልንቀብር ነው ነው። አዎ ታዲያ በምንድነው ቁመቱን የምታውቁት ሲል እንዳውም እኮ ቁመቱ አንተን ነው የሚያክለው፣ እስቲ ስፈርልናል። ሙሴ ነውና ገብቶ ሊሰፍርላቸው ሲል መላእክት ነፍሱን ከስጋ ወሰዱት። እስከ ዛሬ ድረስ የሙሴ መቃብር አይታወቅም። እግዚአብሔር የሙሴ ነገር ከዚህ ከጨረሰ በኋላ ወደ ኢያሱ መጣ። ምን አለ? እኔ ከባሪያዬ ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ አለ። እስቲ ከኔ ጋር በሉ፣ ከሙሴ ጋር እንደነበርኩ በሉ፣ ካንተ ጋር እሆናለሁ። ይኸውላችሁ መናፍቃኔን አያምኑም። ሙሴን ለመጥራት ይሰቀጥጣቸዋል። አብርሃምና ይስሐቅን ለመጥራት ይሰቀጥጣቸዋል። ቅዱስ ጊዮርጊስን ለመጥራት ይከብዳቸዋል። እግዚአብሔር ግን ምን አለ? ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ። ምዕመናን፣ ከሙሴ ጋር የነበረ እግዚአብሔር ከኛ ጋር የለም? ከቅዱስ ጊዮርጊስ ጋር የነበረ እግዚአብሔር ከኛ ጋር የለም? ከአቡዬ ጋር የነበረ እግዚአብሔር ከኛ ጋር የለም? እግዚአብሔር ሲጠራቸው ትውልዱ መጥራት አቃተው። ለምን ያላችሁ እንደሆነ ትውልዱ በሚያሳፍረው ነገር አያፍርም፣ በሚያኮራው ነገር በጣም ያፍራል። ሲያስቀድስ ያፍራል፣ ሲዘሙት አያፍርም፣ ስጋ ወደሙ ለመቀበል ያፍራል፣ ጫት ሲያመነሽክ አያፍርም፣ ካቲካላ ሲጠጣ አያፍርም፣ ጸበል ሲጠጣ ያፍራል። ከዚህ በላይ አሳፋሪ ነገር የለም። የእግዚአብሔርን ስም መጥራት እያፈረ የሰይጣንን ስራ ሲሰራ አያፍርም። ስለዚህ እግዚአብሔር ነው። ስለዚህ አባቶቼና እናቶቼ እርም የሆነውን ነገር ስንነካ ኃይላችን ከኛ ላይ ይወጣል። የእግዚአብሔር ኃይል ከኛ እንዳይሄድ እርም የሆነውን ነገር እንዳንነካ እግዚአብሔር ይርዳል። ታዲያ ኢያሱ ህዝቡን በሙሉ ሊያሻግር ጥቂት ሰው ሲቀር ሁሉም አለቁ። እግዚአብሔርን ያላመለኩ ጣዖትን ያመለኩ ሰዎች ካለቁ በኋላ አዲሱን ትውልድ ይዞ ይላል ባህረ ዮርዳኖስን አሻገራቸው።
አዲስ ትውልድ ደግሞ አልተገረዘም ነበረ። ስለዚህ ምን አለ? ዮርዳኖስን ካሻገራቸው በኋላ እግዚአብሔር መልአክ ላከና በል አዲሱ ትውልድ ስለሆነ ገረዛቸው የእግዚአብሔር ልጆች እንዲሆኑ አለ። የማን ልጆች እንዲሆኑ? የእግዚአብሔር ልጆች እንዲሆኑ ገረዛቸውና ከዳኑ በኋላ ኢያሪኮን ለእናንተ ሰጥቻለሁ አለ። ይሄ ነው ታሪኩ። ኢያሪኮን ለእናንተ ሰጥቻለሁ፣ 6 ቀን አንዳንድ ጊዜ ዙሩ፣ 7ኛው ቀን ላይ 7 ጊዜ ዙሩ፣ በ7ኛው ቀን በ7ኛው ዙር ጩሁ፣ እግዚአብሔር ኢያሪኮን ይበታተናታል አለ። አንድም መሳሪያ ተጠቀሙ፣ የእግዚአብሔርን ቃል ሰሙ፣ ዞሩ፣ ጮሁ፣ ኢያሪኮ ወደቀች። ግን ምን አለ? በኢያሪኮ ከተማ ስትገቡ ምንም ነገር ለራሳችሁ እንዳትወስዱ ተጠንቀቁ። ከኢያሪኮ ከተማ ውስጥ ምንም እርም ነውና እንዳትነኩ አለ። የኢያሪኮ ገንዘብ በሙሉ እርም ነው፣ እንዳትነኩ። ያገኛችሁትን ነገር በሙሉ አጥፉ፣ እግዚአብሔር አይፈልጋቸውም ማለት። ከሰው ጀምሮ እስከ እንስሳ፣ ከገንዘባቸው ጀምሮ እስከ ንብረታቸው አጥፉ አለ። የገቡ ሰዎች ኢያሪኮን ሲያጠፉ አንድ ከነሱ መካከል ዞር ሲል ቆንጆ ካባ አገኘ ይላል። እሷን ደበቀ። አንድ ሰው 200 ሰቅል ብር አገኘ፣ እሷንም ወሰደ፣ ኪሱ ጨመረ። 200 ሰቅል ወርቅ አገኘ፣ እሷንም ወሰደና ጨመረ። ማንም አላየውም። ሄደና ቤት አስቀመጠ። ሁሉም ከጨረሱ በኋላ ቤታቸው ገብተው ተዘልለው ሲቀመጡ ሌላ ጠላት መጣ። ጠላት ሲመጣ ጠላት እየመጣ ነው አሉት ኢያሱን። ኢያሱ ምን አደረገ? ሄዱና እስቲ እዩ ሲባል ሄደው ያዩ ሰዎች ጠላቶቻቸውን ሲያዩ ትንሾች ናቸው። ስለዚህ ተመለሱና በጣም ትንሽ ጠላት ነው፣ 3000 ሰው ብቻ ይበቃል፣ ላክና ይደመስሷቸዋል አለ። 3000 እስራኤላውያን ሲሄዱ ጠላቶቻቸው ፊት መቆም አቃታቸው ይላል። የእግዚአብሔር ኃይል ከመካከላቸው ስለወጣ። ስለዚህ እነዚያ ጠላቶቻቸው በድምጽ ብቻ ኢያሪኮን ያፈረሰ ሕዝብ ትንሽ ጠላት ፊት መቆም አቃተው። ስለዚህ እንዳውም ማሳደር ጀመሩ። 36 ሰዎችን ገደሉ ከእስራኤላውያን። የማን ኃይል ስለወጣ? እግዚአብሔር ኃይል ስለወጣ። የእግዚአብሔር ጸጋ ከተገፈፈ አታሸንፉም። ለምን አናሸንፍ? ታዲያ ከዚያ በኋላ ኢያሱ ተመለሰና ሲያይ ሁሉ እየሸሸ ነው። ማቅ ለበሰ፣ አመድ ነሰነሰ፣ ልብሱን ቀዳደደና እግዚአብሔር ፊት ቆመ። በጠላቶቻችን እጅ ልታጠፋን ከሆነ ለምን ያንን ባህር አሻገርከን? ሳንሻገር ብናልቅ ይሻል ነበር አለ። ወንድሞቼና አባቶቼ እግዚአብሔር ምን አለ? ስለምን ልብስን ትቀዳለህ? ስለምን ማቅ ትለብሳለህ? ስለምን ታዝናለህ? ያንተ ሕዝብ እርም በሆነው ነገር በድሏል። ከመካከል አትንካ ያልኩትን ነገር በሙሉ ይነካል። ስለዚህ አሁንም በየነገዱ ለየው። በየነገዱ ከለየ በኋላ በየወገኑ ለየው። በየወገኑ ከለየ በኋላ በየቤተሰቡ ለየው። በየቤተሰቡ ከለየ በኋላ በየግለሰቡ ለየው። ይሄን ያደረገውን ሰው ከዚህ አውጥተህ አቃጥለዋል። እየሰማችሁ ነው አይደል? አዎ፣ እርም በሆነው ነገር በደሉ። አባቶች የእስራኤላውያን ታሪክ ላነሳላችሁ አይደለም እኔ እዚህ የቆምኩት፣ የእኛን ታሪክ ላነሳላችሁ። እኛ እርም በሆነው ነገር አልበደልንም ወይ? የዛሬ 35 ዓመትና 40 ዓመት በፊት የነበራችሁ አባቶቻችን አንድ ማህበር ነበራችሁ፣ አንድ ቁም ነበራችሁ፣ አንድ ማንነት ነበራችሁ። ያን ጊዜ መበታተን ጀመራችሁ። በጠጋባችሁ ጊዜ ጠገባችሁ። ህዝቡ በአጠቃላይ አንድ ላይ ጠገበና የአማራውን እድር ለብቻ እናድርጋለን፣ የኦሮሞውን እድር ለብቻ እናድርጋለን፣ የትግራዩን እድር ለብቻ እናድርጋለን። በከበሮ ደስ ብሏቸው እየሳቁ ወገኔን አገኘው እያሉ ተበታተኑ። ያኔ ደስ አላቸው። ይሄ ችግር እንዲህ እንደሚመጣ ማንም አላወቅም። 30 እና 40 ዓመት ሙሉ ከከፋፈላችሁ በኋላ በሀገር ደረጃ አይደለም፣ በህዝብ መካከል አይደለም፣ ወደ መንፈሳዊው ማዕድ ደግሞ መጣችሁ። ከዚያ በኋላ ምን አላችሁ? የቅዱስ ሚካኤልን ማህበር የሚደግሱ ይሄኛው አላችሁ የሀብታም ማህበር ነው አላችሁ። ይሄኛው የድሃ ማህበር ተባለ። ይሄኛው የአማራ ማህበርና የኦሮሞ ተባለ። ይሄኛው የቤኒሻንጉል እያላችሁ ከፋፈላችሁ። ከ40 ዓመት በኋላ የወለዳችኋቸው ልጆች ብልሻ ሆኑና መዋጋት ጀመሩ። ታዲያ ይሄ እርም ነው። እግዚአብሔር አንድ አድርጎን የነበረውን እርሙን ነካ ነው። ስለዚህ አትግደል የተባለው መግደል ጀመረ። ደስ እያለ ስንገዳደል ማንም ሰው ሳይቀጠጥ ምንም እንደ ሳያዝን ሳይሰቀጥጠው መገዳደል ጀመረ። ደም ሲያፈስ ደስ እያለ ውሃ የሚፈስ ያለ የማይሰማው ትውልድ ሆነ። ከየት መጣ የትውልድ? እርም የሆነውን ነገር ስትለኩ የእግዚአብሔር ኃይል ከመካከላችን እየወጣ ሄደ። ማንም እናንተ
እናንተን እንዳታለላችሁ ይሄ እርም ነው ወገኖቻችሁን የምትመቱ እርም እየነካችሁ ነው እግዚአብሔር አትንካ ያለውን ነገር እየነካን ነው ምእመናን ይሄ ከሆነ ጸሎታችን ከንቱ ይሆናል መስዋዕታችን ከንቱ ይሆናል በየቀኑ የሚቀደስባት ሀገር በየቀኑ ወንጌል የሚሰበክባት በየቀኑ የሚዘመርባት ኢትዮጵያውያን የእግዚአብሔር ሕዝቦች የተባለላቸው ማን ነው ታዲያ እርጉዝን በቁሟ መቀደድ የጀመረው ኢትዮጵያ አይደለም ማን ነው እሱ ሽማግሌ መርገጥ የጀመረው የሰባና የሰማንያ ዓመት ሽማግሌ በእግራቸው እየረገጡ የእግዚአብሔር በረከት እንዴት ይመጣል ምእመናን ይሄን እንዴት አናስተውልም ወንድሞቼና አባቶቼ ያለን እንዳይመስላችሁ አስርቱን ቃላት ማንንም የሚተገብር የለም የእግዚአብሔር ትእዛዝ በሙሉ ተሽሯል ስድስቱን ቃላት ወንጌል ማንንም አይተገብርም ከኛ መሃል ከካህኑ ጀምሮ እስከ ምእመኑ ድረስ ከጳጳሱ ጀምሮ እስከ ተራው ድረስ ተሳስተናል እግዚአብሔር ብቻ ለኛ ካልቆመ በስተቀር በሕይወታችን በድለናል ለዚህ ንስሐ ያስፈልገናል እግዚአብሔር ወደ ልቦናችን ይመልሰን ከሽማግሌ ጀምሮ ክፉ ሰርቷል ምክንያቱም በጎ የሚሰራ ሽማግሌ አታገኙም የሚያገዳድሉ ሽማግሌዎች አይደሉም ወይ ሰውን ያባሉ እነሱ አይደሉም ወይ መሳሪያ ያደረጉት ወጣቱን እነማን ናቸው የተማሩ ሰዎች በተማሩ ቁጥር የሚዋሹ ሰዎች በተማርን ቁጥር የምንዋሽ ሰዎች እንደው በሰለጠን ቁጥር የሰይጣንን ስራ የምንሰራ ሆነናል እግዚአብሔር ወደ መንገዳችን ይመልሰን ይሄ እርም ነው ምእመናን እርም የሆነውን አትንኩ የእናንተ ሕይወታችሁ ክርስቶስ ነው ክርስቶስ ደግሞ የተሰቀለው ለሁላችን ነው በአንድነት እንድንድን ነው ለዓለም ስለተሰቀለ መድኃኔ ዓለም ተባለ መድኃኔ ኦሮሞ አይደለም መድኃኔ ጎጃም አይደለም መድኃኔ ጎንደር አይደለም መድኃኔ ዓለም ተባለ እርሱ ዘራይቶ የማያደላ ሀብት አይቶ የማያደላ ድህነትን አይቶ ደግሞ የማይልቅ አምላክ ነው ስለዚህ ምን ተባለ እዚህ መጽሐፈ ቅዳሴያችን ላይ ባለጸጋውን ባለጸጋ ስለሆነ አይፈራውም አያፍረውም ድሃውንም ደግሞ ድሃ ስለሆነ ዝም ብሎ አዝኖ እንዲሁ አይፈርድለትም ለሁሉ እኩል የሚፈርድ አምላክ ተባለ ክብር ምስጋና ለእግዚአብሔር ይሁን ስለዚህ ወንድሞቼና አባቶቼ እርም የሆነውን ነገር እየነካን ነው እርም በሆነው ነገር እየበደልን ነው ልጆቻችሁ ወደ እግዚአብሔር እንዲመጡ አደራ በሏቸው ልጆቻችሁን ወደ እግዚአብሔር ስታመጡ ሕይወት ይሆንላቸዋል እያንዳንዳችሁ የወለዳችኋቸው ልጆች ምን እንዲሆኑላችሁ ትፈልጋላችሁ ብትባሉ ዶክተር ፓይሌት ፕሮፌሰር ነው የምትሉት እነዚህ ልጆቻችሁ እየዘመቱ ጫት እየቃሙ ሲጋራ እያጨሱ ካቲካላ እየጠጡ ፕሮፌሰርም ዶክተርም መሆን ይችላሉ እስካነበቡ ድረስ ይሄን እያደረጉ ዲያቆን መሆን አይችሉም ይሄን እያደረጉ ቄስ መሆን አይችሉም ይሄን እያደረጉ የእግዚአብሔር አገልጋዮች መሆን አይችሉም ስለዚህ መጀመሪያ ልጆቻችሁ የእግዚአብሔር ልጆች እንዲሆኑ ተመኙ ሌላውን እግዚአብሔር ይሰጣቸዋል እናንተ ግን ልጆቻችሁን ወደ እግዚአብሔር አምጡ ለምን ያላችሁ እንደሆነ ክርስቲያኖች ሌሊት እየዘመሩ ያድራሉ የሰይጣን ልጆች እየጨፈሩ ያድራሉ ሰው በምድር ላይ ሁለት እድል ብቻ ነው ያለው ወይ የእግዚአብሔር ልጅ መሆን ነው ወይ የማን ልጅ መሆን ነው የሰይጣን ልጅ መሆን ነው ስለዚህ በምድር ላይ ያለው ሁለት እድል ነው ወይ መዳን ነው ወይ መሞት ነው ምእመናን ስለዚህ ለመዳን ወደ እግዚአብሔር መቅረብ ነው ወደ እግዚአብሔር ስትመጡ ታስቀድሳላችሁ ወደ ሰይጣን ቤት ስትሄዱ ትዘፍናላችሁ ወደ እግዚአብሔር ቤት ስትመጡ ጸበል ትጠጣላችሁ ወደ ሰይጣን ቤት ስትሄዱ የሚያሰክርና የሚያደነዝዝ ነገር ትጠጣላችሁ ይሄ እኩል አይደለም ሕይወት በጣም የተለያየ ነው የእግዚአብሔር ቤት መኖርን የመሰለ ታላቅ ሕይወት የለም ስለዚህ አባቶቼ የእግዚአብሔር ልጆች ከሆናችሁ ከዘረኝነት ውጡ መታወቂያችሁ ክርስትና ነው መታወቂያችሁ ዘር አይደለም ስለዚህ በእግዚአብሔር የምታመልኩ ከሆነ በምትሰሩት ስራ በሙሉ በንግዳችሁ በቦታችሁ በምትውሏችሁ ሁሉ የእግዚአብሔርን ስም አክብሩ ያን እግዚአብሔር ያከብራችኋል ወንጌል ይሄ ነው ሌላ የለውም ሰው በምድር ላይ በሰላም እንዲኖር ከፈለጋችሁ የእግዚአብሔርን ድምጽ ይስማ ሁላችን በደልን ሁላችን የእግዚአብሔርን ኃይል እያጣን መጣን ስለዚህ ወጣቱ ሽማግሌውን አያከብርም
ልጅ አባትና እናቱን አያከብርም። የመጀመሪያው የተነገረው እርም ምንድነው? አባትህንና እናትህን ንገሩኝ ምን አድርግ? አክብር። ከዚያ ለምን ሲባል እድሜ በምድር ላይ ይረዝም ዘንድ ነው። ምን በምድር ላይ? እድሜ በምድር ላይ እንዲረዝም። አባትና እናቱን የማያከብር ወጣት ነው እያለቀ ያለው። ምንም ጥያቄ የለውም። ነጮቹ ያጠኑትን ጥናት ስታዩ የእነሱን ላይፍ ስፓን የሚባለው ሰው በእነሱ ሀገር ምን ያህል ይኖራል ሲባል እነሱ ወደ 80 ያስገቡታል። የኢትዮጵያውያን ስንት ነው ሲባል 40 ያመጡታል። ይሄ ለምን ሆነ ሲባል ስታጠኑ ጥናት ይመስላል። ጥናት እንዳይመስላችሁ። እግዚአብሔርን አክብሩ፣ ሽማግሌውን ፍሩ፣ ያለበለዚያ ሕይወት በምድር ላይ ልናገኝ አንችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ይሄንን ነው። እርስ በርሳችሁ ተዋደዱ። እናንተ ስትዋደዱ ፍቅር በመካከላችሁ ይገኛል። አሕዛብ ውጭ ሆነው እግዚአብሔር በመካከላችሁ እንዳለ በዛ ያውቃሉ። እናንተ ባትዋደዱ ሰይጣን በመካከላችሁ ይሆናል ማለት ነው። ሰው ሲዋደድ እግዚአብሔር በመካከሉ ይሆናል። ስለዚህ ጌታ ሲያስተምር ምን አለ? እኔ ባስተምራችሁ የማየው ጨርቃችሁን ነው ወይም ደግሞ ልብሳችሁን ነው። ጌታ ሲያስተምር ልቦናቸውን አየ፣ የእያንዳንዱ ልቦና አየ። ከዚያ በኋላ ሲያይ የሰው ልብ በሙሉ ጨለማ ሆነ። ቆም አለና እንዲህ አለ፣ እናንተ ጻፍትና ፈሪሳውያን የተለሰኑ መቃብራትን ትመስላላችሁ አለ። በጣም ገራሚ ነው። በሉ ውስጥ የተለሰኑ በሉ መቃብሮችን ትመስላላችሁ። እንዲህ አላቸው። አሁን የተለሰኑ መቃብሮችን እዚህ አካባቢ ብዙም ጥሩ መቃብር የለም ይመስለኛል። 4 ኪሎ ስትሄዱ መንበረ ጸባዖት ቅድስት ሥላሴ ሄዱና ግቢውን እዩት፣ ጎብኙት። እንደውስ በእግዚአብሔር ከማማሩ ከውበቱ የተነሳ መሀል ትቆሙና ወይኔ ትላላችሁ። እኔስ ሞቼ እንዲህ በተሰራልኝ ነው። ከማማሩ የተነሳ አንድ ቀን መድኃኒት ገዝቶ ለወንድሙ ያልሰጠ ሰው በሞተው አስከሬን ላይ የሚያብለጨልጭ ምርጥ ማቴሪያል ይዞ ይሄዳል። አንድ ቀን ታሞ ያልጠየቀው ሰው ከዛ የተነሳ ያምራል። ግን ምን አለ? ሲከፈት መቃብሩ ውስጥ ያለው ምንድን ነው? አባቶቻችን መተርጉማን ሲናገሩ ምን አሉ? የፈሰሰ ዓይን፣ የፈራረሰ ማንነት፣ የተዘጋ አንደበት፣ የሚሸት ማንነት። የሚገርም ለዚህ ነው ማለት ነው የምንለፋው። ወንድሞች የራሳችሁ እዩ፣ በራሳችሁ ላይ ኢንቨስት ያደረጋችሁትን ገንዘብ እዩ፣ ምን ያህል በራሳችሁ እንደለፋችሁ እዩ። የእግዚአብሔር ቁጣ ሲመጣ ነው ያለው ኤርምያስ በምዕራፍ 9 ላይ። የእግዚአብሔር የመዓቱ ቀን ሲመጣ ገንዘባቸውና ወርቃቸው አያድናቸውም፣ በፊታቸውም እንደ ፋንድያ ይሆናል። ስለዚህ ማንም በገንዘቡ አይደለም። እዚህ የተቀመጣችሁ ሙሉ በጣም የምታምሩ ሰዎች እዛ ውስጥ ፈራሳችሁ ስትሆኑ እዩት። ስለዚህ አባቶች ከማን ጋር መሆን ይሻላል? ይሄ ያለ ውሸታም ነው እንዳይመስላችሁ። ዛሬ ያላችሁ ይመስላል፣ ነገ የላችሁ። እኔን በሕይወቴ መሰክርላችኋል። 2011 ዓ.ም ጉባኤ ጅጅጋ የሚባል ሶማሌ ክልል ጉባኤ አዘጋጅተን እንደዚህ አስተምረን ስንመለስ ሰኞ ጠዋት 65 ባስ ሰው የጫነ ባስ ውስጥ ገብቼ ሄዳለሁ እና አንድ አይነ ስውር ዘማሪ አለ። እየዘመረ ይሄዳል ከኛ ጋር ዮሐንስ የሚባል ሚካኤል የሚል መዝሙር ያወጣ። እሱ እየዘመረ እየሄደ አይነ ስውር ነው፣ ማየት አይችልም። አንድ ሽማግሌ አጠገቡ ቆመው እንዲህ አሉ፣ ከየት ነው የምትመጡ ብሎ ጠየቁት። ከአገልግሎት ነው የምንመጣው። የት? ሶማሌ ቦረና ክልል ነው። በኋላ አገልጋዮች ናቸው? አንተ ዘማሪ ነህ? አዎ። እዚህ ሰባኪያንም አሉ አለ። በጣም ጥሩ። የእሱ ጥያቄ ቀጠለ። እናንተ ከየት ነው የምትመጡት ሲል፣ እኛ ደግሞ ኮሞያሌ ነው የምንመጣው። ምን ነው የምትሰሩት ሲባል፣ እኛ ኮንትራባንድም ነጋዴዎች አሉ እዚህ ውስጥ፣ ትክክለኛ ነጋዴዎችም አለን፣ ባለጸጎች ብዙ አሉ አሉ ሽማግሌ። ምን አለ መሰላችሁ? መቼ ነው የምታስቀድሱት ንስሐ የምትገቡት ሲል ሳቃሉ ሁሉ። ሽማግሌው ምን አሉ? አይ ልጅ አሉ፣ እኔ ለምሳሌ ሞያሌ ላይ መኪናም ቤትም አለኝ፣ አዲስ አበባ ላይ እንደዛ ናዝሬትም አለኝ። እነዚህም ቦታ ሳላሲዝ እንዴት አድርጌ ይቆርባለሁ አሉ። እውነት ነው። ምን ሳላሲዝ? ቦታ አቤት ቦታ ሲዘው ሞተው። እግዚአብሔር ያውቃል። 10 ደቂቃ ላይ ወደ ገደል ስንገባ 7 ጊዜ ነው የተገለባበጠው። ከዛ ስንነሳ 4 ሰው ብቻ ነው የተረፈው። በጣም የሚያሳዝናችሁ ሲቆራረጥ ሰው ማለት ነው
ግማሹን ከአንገት በላይ ግማሹን ከወገብ በላይ አንስቶ ሲሰበሰቡ እንኳን በጥቁር ፔስታል ነው እያንዳንዱን የሰበሰቡ። ያወቁት ባደረጉት ሰዓትና በመታወቂያቸው ነው። ያው ተደበላልቆ ማለት የአንዱ እግር ወደ ሌላ እየሄደ ወንድሞቼና አባቶች እዛ ውስጥ 50,000 የአሜሪካ ዶላር ያዘ ነበር፣ ግን እዛው ቀረ። ከዛ በኋላ ምንም ማድረግ አልቻለም። ቦታ አስይዛለሁ ያሉት በሙሉ እዛው ቦታ ያዙ። ስለዚህ ለነገ ዋስትና የለም። ወንድሞቼ ነገ እንታረቃለን፣ ውሸት ነው፣ ማደራችሁን አታውቁ። ነገ ይቅርታ አደርጋለሁ፣ ውሸት ነው፣ ማደራችሁን አታውቁ። ነገ እሰራለሁ፣ ነገ እንዲያደርጋለሁ፣ ስራውን ለነገ አድርጉ። ዛሬ ግን ለህይወታችሁ አድርጉ። ህይወታችንን ዛሬ ካልጠበቅነው ህይወት አይኖርም። ወንድሞቼና አባቶቼ እርም በሆነው ነገር አትበድሉ። ምንድነው ያለው? እርም የሆነውን ነገር በነካችሁ ጊዜ በጠላቶቻችሁ ፊት በኃይል መቆም ይሳናችኋል አለ። ኃይል እንዳናጣ እርም በሆነው ነገር እንዳንበድል እግዚአብሔር ይርዳን። ስለዚህ ልጆቻችሁን ወደ ቤተ እግዚአብሔር አምጡ። አንድ ካህን ሲናገሩ እንዲህ ነው ያለው፣ የድሮ ልጅ አባቱ ሲሞትበት አባቴ ሞተ ብሎ ተንከባሎ ያለቅሳል። የዛሬው ልጅ ደግሞ አባቱ ሲሞትበት ፋዘር ሾለከ ይላል። እውነት ነው። ለምን ያላችሁ እንደሆነ የእግዚአብሔርን ፍቅር ሳታስተምሯቸው የምታሳድጓቸው ልጆች ልጄ ነው ብላችሁ እንዳታስቡ። እግዚአብሔርን የማያውቁ ልጆች ቤታችሁ ውስጥ ማሳደግ ማለት ሲያድግ የሚወጣችሁን ዘንዶ ማሳደግ ማለት ነው። እግዚአብሔርን እንዲያውቁላችሁ አድርጉ። እንዳይመስላችሁ እናንተ ዛሬ ብትሞቱ እግዚአብሔርን የማያውቁ እግዚአብሔርን የማይፈሩ ልጆች ከሆኑ ጥርሳችሁ ላይ የወርቅ ጥርስ ቢኖር እንኳን ለሚገንዟችሁ ሰዎች ይመጡና አባቴ ሞቷል፣ ባይሆን ጥርሱ ተሽጦ ዋጋ ያወጣል፣ ወለቅ አድርገው ያምጡ ይላል። ጨካኝ ስለሆነ አንደኛው የመኪናችሁን ቁልፍ ይደብቃል፣ ሌላኛው የቤታችሁን ካርታ ይደብቃል። ለዚህ ነው ልጅ ያሳደጋችሁት ማለት ነው። ስለዚህ በሞትም በሕይወትም የማይከዳን እግዚአብሔር ስለሆነ እርም በሆነው ነገር እንዳንበድል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ድገሙ ሶስት ይሙላል።